እያንዳንዷ ሴት የቱንም ያህል ጨዋና የተረጋጋች ብትመስልም በውስጧ የምትደብቀው ሚስጥራዊ ዓለም አላት። ለጓደኞቿ፣ ለፍቅረኛዋ፣ አንዳንዴም ለራሷ እንኳን የማትነግራቸው ጥልቅ ምኞቶች። እነዚህ ምኞቶች በፈገግታና በጨዋ ልጅ ባህሪ ጀርባ ተሰውረው ይኖራሉ። ግን ዛሬ ያንን መጋረጃ እንገልጣለን። በዚህ ቪዲዮ ሳይንስና ስነ ልቦናን መሰረት በማድረግ ሴቶች በድብቅ የሚመኟቸውን ነገር ግን አውጥተው የማይናገሯቸውን 7 ነገሮች እነግራችኋለሁ። እነዚህን ከተረዳ ግንኙነትን የምትመለከትበት መንገድ ለዘላለም ይቀየራል። በተለይ ቁጥር 7 ላይ ያለው ነጥብ አእምሮህን እንድትጠራጠር ሊያደርግ ይችላል። እስከ መጨረሻው ድረስ አብራችሁን ቆዩ። እስኪ ቆም ብለን እናስብ። ብዙ ወንዶች ከሴቶች ጋር ባላቸው ግንኙነት ውስጥ ግራ ይገባሉ። ምን ትፈልጋለች የሚለው ጥያቄ ሁሌም ያንዣብባል። መልሱ ብዙ ጊዜ ውስብስብ ነው። ምክንያቱ ደግሞ ሴቶች የሚናገሩትና በልባቸው ውስጥ የሚሰማቸው ነገር ሊለያይ ስለሚችል ነው። ይህ ማለት አታላይ ናቸው ማለት አይደለም፣ በፍጹም። ይህ ማለት ስነ ልቦናቸው በጥልቅ ስሜቶች፣ በማህበራዊ ግፊቶችና በባዮሎጂካል ፍላጎቶች የተገነባ ነው ማለት ነው። ዛሬ የምንመረምራቸው 7 ነጥቦች ዝም ብለው የአንድ ሰው አስተያየት አይደሉም። በዝግመተ ለውጥ ስነ ልቦና ወይም ኢቮሉሽነሪ ሳይኮሎጂ፣ በማህበራዊ ተለዋዋጭነት ወይም ሶሻል ዳይናሚክስ እና በበርካታ የግንኙነት ጥናቶች ላይ የተመሰረቱ ናቸው። ዓላማችን ሴቶችን መቆጣጠር ሳይሆን በጥልቀት በመረዳት የተሻለ ግንኙነትን መፍጠር ነው። ስለዚህ እስክሪፕቶና ወረቀት አዘጋጁ፣ ምክንያቱም የምንገባበት ዓለም ብዙዎቻችሁ ያልጠበቃችሁት ሊሆን ይችላል። የመጀመሪያውና ምናልባትም በጣም በተሳሳተ መንገድ ከምንረዳቸው ነገሮች አንዱ የሆነው ምኞት የበላይ የሆነ ወንድ ምኞት ነው። ይህ ማለት አምባገነን፣ ተሳዳቢ ወይም ጨካኝ ወንድ ትፈልጋለች ማለት አይደለም። በፍጹም። ልዩነቱን በደንብ መረዳት አለብን። ሴቶች የሚመኙት በራስ የሚተማመን መሪን ነው። እንድትጠየቅ ሳይሆን እንድትወሰድ ትፈልጋለች። ለምሳሌ ዛሬ ማታ የት መሄድ ትፈልጊያለሽ ብሎ ከመጠየቅ ይልቅ ዛሬ ማታ በጣም የሚያምር ሬስቶራንት አግኝቻለሁ፣ ልክ ከምሽቱ 1 ሰዓት ላይ እወስድሻለሁ፣ ተዘጋጂ የሚል ወንድን በድብቅ ትመርጣለች። የዚህ ስነ ልቦናዊ ዳራው ምንድነው ካልክ፣ በመጀመሪያ ደረጃ የውሳኔ ድካም ወይም ዲሲሽን ፋቲግ የሚባል ነገር አለ። ሴቶች በዕለት ተዕለት ህይወታቸው ውስጥ 0 ቁጥር የሌላቸው ውሳኔዎችን ያደርጋሉ። በስራ፣ በቤተሰብ፣ በጓደኝነት። ከፍቅረኛቸው ጋር ሲሆኑ ግን ዘና ማለትና መመራትን ይፈልጋሉ። አንድ ወንድ በልበ ሙሉነት ውሳኔ ሲወስን አትጨነቂ፣ እኔ ያለሁልሽ የሚል መልእክት ያስተላልፋል። ይህ የስሜት ደህንነትን ይሰጣታል። በሁለተኛ ደረጃ በዝግመተ ለውጥ ስነ ልቦና መሰረት ሴቶች ከጥንት ጀምሮ መሪና ጠባቂ ከሆነ ወንድ ጋር ሲሆኑ ደህንነት ይሰማቸዋል። ይህ በዘረመላችን ውስጥ የተቀረጸ ስሜት ነው። አንድ ወንድ ሲመራ ይህ ሰው ነገሮችን መቆጣጠር ይችላል፣ ከሱ ጋር ስሆን ደህና ነኝ የሚል መልእክት በድብቁ አእምሮዋ ውስጥ ይደርሳታል። ይህ አካላዊ መሳሳብን ይጨምራል። የበላይነት እዚህ ላይ ስለ ጥንካሬና ብቃት ነው፣ ስለ ማስፈራራት አይደለም። ምክንያቱም አንዲት ሴት እጅ የምትሰጠው ለሷ በጭራሽ እጅ ለማይሰጥ ወንድ ነው። ይህም ማለት መርሆቹንና አቋሙን ለሚያውቅና ለማይለውጥ ወንድ ትልቅ ክብር አላት ማለት ነው። እዚህ ላይ አንድ ምሳሌ ልጨምርላችሁ። 2 ጥንዶችን አስቡ። እነዚህ ጥንዶች ፊልም ለማየት ፈልገዋል። ወንድ ሀ ምን አይነት ፊልም ማየት ትፈልጋለሽ ይላል። ሴቷ አላውቅም አንተ ምረጥ ትሏለች። ወንድ ሀ መልሶ አይ አንቺ ምረጭ የፈለግሽው ነኝ ይላታል። ይህ ውይይት ኃላፊነትን ከመሸሽ የመጣ ሊመስል ይችላል። ነገር ግን ወንድ ለ በጣም አሪፍ ሮማንስ ፊልም መጥቷል፣ እንደምትወጂው እርግጠኛ ነኝ፣ ትኬቱን ቆርጫለሁ፣ እንሂድ ይላል። ምንም እንኳን ፊልሙን ባትወደው እንኳን ወንድ ለ የወሰደው እርምጃና በራስ መተማመኑ የበለጠ እንዲስባት ያደርጋል። ሁለተኛው ሚስጥራዊ ምኞት ብዙ ወንዶችን የሚያስደነግጥ ነው። የውድድር ምኞት። አንዲት ሴት በድብቅ ያንተን ትኩረት ለማግኘት መወዳደር ትፈልጋለች። ይህ ማለት ሌላ ሴት መፈለግ አለብህ ማለት አይደለም። ነገር ግን አንተ ተፈላጊና ከፍተኛ ዋጋ ያለው ወንድ መሆንክን ማየት ትፈልጋለች። ሌሎች ሴቶች ሲፈልጉህ ወይም ሲያከብሩ ስታይ በድብቁ የአእምሮ ክፍሏ ውስጥ ትክክለኛውን ምርጫ አድርጌያለሁ ብላ ታስባለች። ከስነ ልቦና አንጻር ስንመለከተው ይህ ቅድመ ምርጫ ወይም ፕሪሴሌክሽን ከሚባል ስነ ልቦናዊ መርህ ጋር ይያያዛል። አንድ ነገር በሌሎች ሲፈለግ ስናይ የኛም ፍላጎት ይጨምራል። ለምሳሌ 2 ሬስቶራንቶች ጎን ለጎን አሉ። አንደኛው በሰው ተሞልቷል፣ ሌላኛው ደግሞ ባዶ ነው። ብዙ ሰዎች የሚገቡት ሰው ወደ ሞላበት ሬስቶራንት ነው። ምክንያቱም ብዙ ሰው ከመረጠው ጥሩ መሆን አለበት ብለን እናስባለን። በግንኙነትም ተመሳሳይ ነው። አንድ ወንድ በማህበራዊ ህይወቱ የተከበረ በሴቶችም ሆነ በወንዶች ዘንድ የሚደነቅ ከሆነ የሴት ጓደኛው ኢጎ ይነቃቃል። ይሄ ሁሉ ሰው የሚፈልገው ወንድ እኮ
የኔ ነው የሚል ስሜት ይፈጥርባታል። ይህ ውጥረትና መስህብ እንዲጨምር ያደርጋል። አንተ ተፈላጊ መሆንክን ስታይ ላንተ ያላት ታማኝነት ዝም ብሎ የተሰጠ ሳይሆን እሷም ጥረት አድርጋ ያገኘችው ሽልማት እንደሆነ ይሰማታል። ለዚህ ተግባራዊ ምሳሌ እንይ። አንድ ወንድ የሴት ጓደኛውን ብቻ ዓላማ አድርጎ ከሌሎች ጓደኞቹና የህይወት ዓላማዎቹ ሁሉ ራሱን ሲያገል አስቡት። መጀመሪያ ላይ ጥሩ ሊመስል ይችላል። ነገር ግን ከጊዜ በኋላ ሱሰኛና ዝቅተኛ ዋጋ ያለው ሆኖ እንዲታይ ያደርገዋል። ሱሰኛ ሲባል የመጣበቅ ሱስ ማለት ነው። በሌላ በኩል የራሱ ዓላማ ያለው ከጓደኞቹ ጋር ጊዜ የሚያሳልፍ የራሱ የሆነ ማህበራዊ ህይወት ያለው ወንድን አስቡት። እሷ የእሱ ዓለም ማዕከል ሳትሆን ያስደናቂው ዓለሙ ምርጥ ክፍል እንደሆነች ሲሰማት የበለጠ ትማረካለች። ምክንያቱም የእሱን ትኩረት ለማግኘት ሌሎች አማራጮች እንዳሉት ታውቃለች። ሆኖም ግን እሷን መርጧል። ስለዚህ ለታማኝነቷ በጭራሽ አትለምን። ይልቁንስ ያንተን ትኩረት ለማግኘት እንድትለፋበት አድርግ። ይህ የሚሆነው አንተ በራስህ ህይወት ላይ ስታተኩር ብቻ ነው። ሶስተኛው ነጥብ ትንሽ አደገኛና አወዛጋቢ ሊመስል ይችላል፣ ግን እውነት ነው። የተከለከለውን ወንድ የመመኘት ምኞት። ይህ ማለት ልትፈልገው የማይገባ ነገር ግን ልትቋቋመው የማትችለው አይነት ወንድ ነው። ይህ አለቃዋ፣ አሰልጣኟ፣ የጓደኛዋ ባል ወይም ደግሞ በማህበረሰቡ ዘንድ መጥፎ ልጅ ወይም ባድ ቦይ ተብሎ የሚታወቅ ሰው ሊሆን ይችላል። ይህ ማለት ከነዚህ ሰዎች ጋር ግንኙነት ትጀምራለች ማለት አይደለም። ነገር ግን የምኞት ደረጃ ላይ ያለው ስሜት በጣም ኃይለኛ ነው። ስለዚህ ጉዳይ ስነ ልቦናዊ ዳራውን እንመልከት። የሰው ልጅ ስነ ልቦና በተከለከለ ነገር የመሳብ ባህሪ ያለው። ይህ ሪአክታንስ ይባላል። አንድ ነገር አይቻልም ወይም ክልክል ነው ስንባል ያንን ነገር ለማድረግ ያለን ፍላጎት ይጨምራል። ነፃነታችን እንደተገደበ ስለሚሰማን ያንን ነፃነት ለማስመለስ ስንል ወደ ተከለከለው ነገር እንገባለን። የሮሚዮና የጁሊየት ተጽዕኖ የሚባለውም ይሄው ነው። ቤተሰቦቻቸው ፍቅራቸውን ስለከለከሉ ፍቅራቸው የበለጠ እየጠነከረ ሄደ። በዚህ ምኞት ውስጥ ያለው ዋናው ነገር አደጋውና ስጋቱ ነው። ከተከለከለው ሰው ጋር መሆን የሚፈጥረው ድብቅ ስሜት አድሬናሊን እንዲመነጭ ያደርጋል። ይህ የአድሬናሊን መጠን ደግሞ ከፍቅርና ከመተሳሰብ ስሜት ጋር በቀላሉ ሊመሳሰል ይችላል። አደጋው ፍላጎቱን ያጠነክረዋል። የሴት ስነ ልቦና እንዲህ ነው። ፍላጎት ብዙውን ጊዜ በተከለከለ ነገር ውስጥ ይደበቃል። ጥሩና አሰልቺ ከሆነው ወንድ ይልቅ ትንሽ አደገኛና ያልተጠበቀ የሆነው ወንድ በምኞት ደረጃ ላይ የበለጠ ቦታ ይኖረዋል። ለዚህ ተግባራዊ ምሳሌ እንመልከት። ይህንን በፊልሞች ላይ በደንብ እንመለከታለን። ዋናዋ ገጸ ባህሪ ሁሌም ደግና መልካም ለሆነው ወንድ ትኩረት ሳትሰጥ ሚስጥራዊና ትንሽ አደገኛ ለሆነው ወንድ ስትሳብ እናያለን። ይህ የሴቶችን ድብቅ ምኞት የሚያንጸባርቅ ነው። ስለዚህ አንድ ወንድ በግንኙነት ውስጥ ትንሽ ሚስጥራዊ፣ ያልተጠበቀና ትንሽ አደገኛ ማለት በጥሩ ጎኑ መሆን ሲችል የስሜት ህዋሷን ያነቃቃል። ሁሌም የሚጠበቅ መሆን አሰልቺ ያደርጋል። እስካሁን ድረስ 3 ነጥቦችን አይተናል። ምናልባት የገረማችሁ ወይም ደግሞ ይሄ እውነት ነው ያላችሁ ትኖራላችሁ። አሁን የምንገባባቸው ቀጣዮቹ 4 ነጥቦች ግን ከዚህም በላይ ጥልቅና አስገራሚ ናቸው። በተለይ የመጨረሻው ነጥብ ላይ የምናየው የስሜት መረበሽ ምኞት ብዙ ወንዶች ፈጽሞ የማይረዱት ነገር ግን የሴቶችን ልብ ለመቆጣጠር ቁልፍ የሆነ ጉዳይ ነው። ቪዲዮውን ላይክ ካላደረጋችሁት አሁን ላይክ በማድረግ ድጋፋችሁን አሳዩ። እንቀጥል። 4ኛው ድብቅ ምኞት ይሄ ነው፣ በአደባባይ የመፈተን ምኞት። ይህ ማለት በአደባባይ የግብረ ስጋ ግንኙነት መፈጸም ትፈልጋለች ማለት ላይሆን ይችላል። ነገር ግን ትንሽ ስጋት፣ ትንሽ አደጋና በማይገባ ቦታ የመፈለግ ስሜት ትመኛለች። የሰው አይን እያየ ሊያዝ የሚችልበት ሁኔታ መኖሩ ስሜቱንና ሐሴቱን እጥፍ ድርብ ያደርገዋል። የዚህን ስነ ልቦናዊ ዳራ እንመልከት። ይህ የመነቃቃት ሽግግር ንድፈ ሐሳብ ወይም ኤክሳይቴሽን ትራንስፈር ቲዮሪ ከሚባለው ጋር ይገናኛል። በዚህ ንድፈ ሐሳብ መሰረት ከአንድ ሁኔታ የሚመነጭ የሰውነት መነቃቃት፣ ለምሳሌ በፍርሃት የሚመጣ የልብ ምት መጨመር፣ ወደ ሌላ ስሜት፣ ለምሳሌ ወደ ወሲባዊ መሳሳብ ሊተላለፍ ይችላል። በአደባባይ የመያዝ ስጋት አድሬናሊንና የልብ ምትን ይጨምራል። አእምሮ ይህንን የጨመረ የሰውነት መነቃቃት ከፍቅርና ከጠንካራ መስህብ ጋር ያዛምደዋል። ሴቶች ስሜታዊ አድሬናሊን ይፈልጋሉ። ጉዳዩ አካላዊ ብቻ አይደለም፣ ስነ ልቦናዊ መነቃቃትም ጭምር ነው። በሬስቶራንት ውስጥ እራት እየተበላ ከጠረጴዛው ስር እግሯን በስሱ መንካት፣ በሲኒማ ቤት ውስጥ በጨለማ እጇን መያዝና አንገቷ ስር መሳብ፣ ወይም ደግሞ በሰዎች በተሞላ ሊፍት ውስጥ ሚስጥራዊ የሆነ ሹክሹክታ በጆሮዋ መንገር፣ እነዚህ ትንንሽ ድርጊቶች እኛ ከሌላው ዓለም የተለየነን፣ የራሳችን ሚስጥር አለን የሚል ስሜት ይፈጥራሉ።
ይህ ድብቅና የተከለከለ ስሜት መስህቡን ወደ ሌላ ደረጃ ያደርሰዋል። አምስተኛው ነጥብ በጣም ወሳኝ ነው። ህጎቿን የሚጥስ ወንድን የመመኘት ምኞት። ሴቶች ብዙ ጊዜ እኔ እንደዚህ አይነት ነገር አላደርግም፣ እኔ እኮ እንዲህ አይነት ሰው አይደለሁም የሚሉ ህጎችን ያወጣሉ። እነዚህ ህጎች ብዙ ጊዜ እውነተኛ ማንነታቸውን ሳይሆኑ ማህበረሰቡ ጥሩ ሴት ብሎ የሰጣቸውን ሚና ለመወጣት የሚያወጧቸው ናቸው። በድብቅ ግን አንድ ወንድ እነዚህን ህጎች በልበ ሙሉነት ጥሶ ወደ አዲስ ዓለም እንዲወስዳት ትመኛለች። ከዚህ ጀርባ ያለውን ስነ ልቦና ስንመለከት ይህ የሴት ተፈጥሮ አካል የሆነ የብቃት ፈተና የሚባል ነው። ህግ የምታወጣው አንድ ወንድ ምን ያህል በራሱ እንደሚተማመንና ምን ያህል መሪ እንደሆነ ለመፈተን ነው። ለምሳሌ ደካማ ወንድ እኔ እኮ በመጀመሪያው ቀን አልሳመም ስትለው እሺ ችግር የለውም ብሎ ይተዋዋል። በአንጻሩ በራሱ የሚተማመን ወንድ ግን ትክክለኛውን ሰዓትና ሁኔታ ጠብቆ በቃላት ሳይሆን በተግባር ያንን ህግ እንድትጥስ ያደርጋታል። እሷም ያንን ህግ በመጣሷ ትደሰታለች። ምክንያቱም እሱ ከህጓ የበለጠ ጠንካራ መሆኑን ስላሳያት ነው። እሷ የምትለው ይሄን ነገር አላደርግም የሚለው ቃል ብዙ ጊዜ ይሄንን እንዳደርግ አሳምነኝ የሚል ድብቅ ትርጉም አለው። እውነተኛ አይሆንምና የፈተና አይሆንምን መለየት የወንድ ፋንታ ነው። ለዚህ ነው በራስ መተማመንና የተረጋጋ የበላይነት ሁልጊዜ ከቃላት በላይ የሚያሸንፉት። እሷ የምትፈልገው እሷን ከራሷ ከፈጠረችው ምቹ ቀጠና አውጥቶ አዲስና አስደሳች ነገር ሊያሳያት የሚችልን ወንድ ነው። ስድስተኛው ምኞት በሴቶች ተፈጥሮ ውስጥ በጣም ስር የሰደደ ነው። በኃያል ወንድ የመመረጥ ምኞት። ኃያል ስል በገንዘብ ብቻ የበለጸገ ማለት አይደለም። ኃያልነት በተለያየ መንገድ ሊገለጽ ይችላል። ማህበራዊ ተቀባይነት፣ ከፍተኛ ዕውቀት፣ ተፈጥሯዊ የመሪነት ችሎታ ወይም ደግሞ አካላዊ ጥንካሬ ሊሆን ይችላል። እያንዳንዷ ሴት በድብቁ የአእምሮዋ ክፍል ውስጥ ማንኛውንም ሴት ማግኘት በሚችል ወንድ የመመረጥ ጥልቅ ፍላጎት አላት። የዚህን ስነ ልቦናዊ ምክንያት ስንመለከት ይህ ሃይፐርጋሚ ከሚባለው የዝግመተ ለውጥ ባህሪ ጋር የተያያዘ ነው። ሴቶች በተፈጥሯቸው ከነሱ የተሻለ ወይም እኩል የሆነ ደረጃ ካለው ወንድ ጋር መሆንን ይመርጣሉ። ይህ የልጆቻቸውን ህልውናና ደህንነት ለማረጋገጥ ከጥንት ጀምሮ የመጣ ባህሪ ነው። አንድ ኃያል ወንድ ብዙ አማራጮች ያሉት ማለት ነው። እሷን ሲመርጥ ሁለት ትልልቅ ነገሮችን ያረጋግጥላታል። አንደኛው የኢጎ እርካታ ወይም ኢጎ ግራቲፊኬሽን። ይሄ ሁሉ አማራጭ እያለው እኔን ከመረጠ እኔ ልዩና ተፈላጊ ነኝ የሚል ስሜት ይሰጣታል። ውበቷንና ዋጋዋን ያረጋግጥላታል። ሁለተኛው የደህንነት ስሜት ወይም ፊሊንግ ኦፍ ሴኩሪቲ። ይህ ሰው በህይወት ውስጥ ማሸነፍ የሚችል ነው። ከሱ ጋር ከሆንኩ እኔም ደህና ነኝ የሚል ጥልቅ የስሜት ደህንነት ታገኛለች። ስለዚህ አንድ ወንድ በህይወቱ ዓላማ ላይ ሲያተኩርና ስኬታማ ሲሆን ለሴቶች ይበልጥ ማራኪ ይሆናል። ምክንያቱም እሱ አሸናፊ መሆኑን በተግባር እያሳየ ነው። ሴቶች ደግሞ ከአሸናፊ ጋር መሆንን በተፈጥሯቸው ይመኛሉ። አሁን ወደ መጨረሻውና ምናልባትም በጣም ወሳኙ ነጥብ ደርሰናል። የስሜት መረበሽ ምኞት። ይህንን በደንብ አድምጡኝ። ሴቶች ሰላምና መረጋጋት እፈልጋለሁ ብለው ሊናገሩ ይችላሉ። ይህ እውነት ቢሆንም ሙሉውን ምስል ግን አይሰጥም። ምክንያቱም ከመጠን ያለፈ ሰላም ወደ አሰልችነት ይቀየራል። በድብቅ ሴቶች ስሜታቸውን ከሚያረጋጋቸው ወንድ ይልቅ ስሜታቸውን ወደሚረብሽ ወንድ ይሳባሉ። የዚህን ጉዳይ ስነ ልቦናዊ ዳራ ስንመለከት ይህ ማለት መርዛማ ግንኙነት ይፈልጋሉ ማለት አይደለም። በፍጹም ልዩነቱ እዚህ ጋር ነው። ሴቶች ስሜታዊ ሮለር ኮስተር ይፈልጋሉ። ይህም ማለት የስሜት ዝቅና ከፍ ማለት ነው። የሴቶች ከፍታዎችና ትንሽ የውጥረት ዝቅታዎች ያሉበት ግንኙነት ህያውና አስደሳች እንደሆነ ይሰማቸዋል። ሁሌም የሚገመት ሁሌም የተረጋጋ ግንኙነት ስሜትን ያደበዛል። ጠንካራ ወንድ ማለት ስሜቷን የሚረብሽ ነገር ግን በዚያ መረበሽ ውስጥ የማይዋጥና የማይጠፋ ወንድ ነው። እሱ የስሜት ማዕበሉን መፍጠር ይችላል። ነገር ግን ማዕበሉ ሲመጣ እሱ እንደ ጠንካራ አለት ጸንቶ ይቆማል። እሷ በስሜት ስትናወጥ እሱ ተረጋግቶ ይመራታል። ደካማ ወንድ ግን እሷ ስትረበሽ አብሮ ይረበሻል። ይህም ሁኔታውን ያባብሳል። ለምሳሌ በትንሽ ነገር ላይ ተጫዋች የሆነ ክርክር መፍጠር፣ በድንገት ያልተጠበቀ ነገር በማድረግ ማስደነቅ፣ ትንሽ ቀዝቀዝ ብሎ በመታየት ትኩረቷን መሻት፣ እነዚህ ሁሉ ነገሮች ስሜታዊ ውጥረትን ይፈጥራሉ። ይህም መስህብን በከፍተኛ ሁኔታ ያቀጣጥሏል። እሷ የምትፈልገው ሰላም ብቻ ሳይሆን ከጠንካራ ወንድ ጋር ሆና የምታልፈው በቁጥጥር ስር ያለ ትርምስ ወይም ኮንትሮልድ ኬዎስ ነው። እንግዲህ ዛሬ የሴቶችን ስነ ልቦና በጥልቀት መርምረናል።
እነዚህ 7 ነጥቦች ብዙ ጊዜ በጨለማ ውስጥ የሚቆዩ ድብቅ ፍላጎቶች ናቸው። የዚህ ቪዲዮ ዓላማ እነዚህን እውነታዎች ተጠቅመን ሴቶችን እንድናታለል አይደለም። ዓላማው የምንወዳቸውን ሴቶች በጥልቀት እንድንረዳና የተሻለ ጠንካራና የበለጠ ስሜት ያለው ግንኙነት እንድንፈጥር መርዳት ነው። መረዳት የሁሉም ነገር መሰረት ነውና። ከነዚህ 7 ነጥቦች ውስጥ እናንተን በጣም ያስገረማቸው የቱ ነው? ከዚህ በታች በኮሜንት ላይ ጻፉልኝ። በጉዳዩ ላይ ሰፋ ያለ ውይይት እናድርግ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለጓደኞቻችሁ ሼር ማድረግም እንዳትረሱ። ለእንደዚህ አይነት ጥልቅ ትንታኔዎች ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ስለተመለከታችሁኝ እጅግ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።